ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የ11ኛው ዙር የሥርዓተ ምግብ አመራር ስልጠና ሰልጣኞችና አሰልጣኞቻችን በነበረን ቆይታ በጣም አስተማሪ አስገራሚ ብዙ ቁም ነገር ያገኘንበት ጊዜ እንደነበረ ሁላችንም ተሰምቶናል። እንግዲህ ይህ ቪዲዮ ሁሉንም የነበረን ቆይታ ባያሳይም ቅንጭብ ተደርጎ ለማስታወሻነት ያክል የተዘጋጀ ነው። አብረን እንከታተል። እንግዲህ በመጀመሪያው ቀን አክሽን ሙሉ ሳምንታችን ምን እንደሚመስል በደንብ ግልጽ አድርጎ አሳየን። ከዛ በኋላ በእለቱ ዕለት የነበሩ ዋና ዋና ጉዳዮች ታይትል ቦክስ፣ ባዲ ስም መቀየር፣ እንደ ጁስ፣ ሃይላንድ፣ ፊል ብዙ ስሞች ነበሩ። አሰልጣኞቻችንም እንደ ቶኒክ፣ ሚል፣ አትላስ፣ አላርም፣ አክሽን፣ ሪስፖንሲቭ ሁላቸውም ስማቸውን አወቅንና ስልጠናው ተጀመረ። አራቱ ቡድን ከተደራጀ በኋላ ኒያላ፣ ዋሊያ፣ ወልፍ፣ ብላክ ላይን ተብሎ ተሰየመ። ከአዳራሽ ስልጠናዎቻችን በኋላ ደግሞ ከሰዓት የጀመርናቸው ጌሞችና ቻሌንጆችም ደስ አይሉም? በጣም የሚገርሙ ናቸው። በተለይ አሁን ስለ ሎቢ ተምረን ስለ አድቮኬሲ ተምረን ወጥተን የሰራናቸው ድራማዎች የተጫወትነው ጌሞች በጣም ደስ ይሉ ነበር። ፎቶ አንሳት አይደለ ቪዲዮ አይደለ ያሳዝናል። በእውነቱ በጣም ያሳዝናል። ምንም ማድረግ አልቻልንም። እንግዲህ ካለው ተጨባጭ ሁኔታ አይናችን እያየ ልጆቻችን በእጃችን ላይ እያለፉ ነው ያሉት። እንግዲህ ሁላችንም ልንወጣ የሚገባውን ነገር ባለመወጣታችን እንዳያችሁት ልጆቻችን በየሜዳው እየወደቁ እየቀሩ ነው። ምን አለ እንነጋገር። የገመዱና የኩባያውስ ምን ይሄ ብቻ አይናችን ታስረን እዛ ኩባያ መሃል በእግራችን መንቀሳቀስ ብቸኛው ማይንድፉል ያሸነፈችበት ጌም ማለት ነው። Gracias.
ሳይነሳ መቅረት የሌለበት ሌላኛው ሴሽን ደግሞ የስቶሪ ቴሊንግ ሴሽን ነው። በምሳ ሰዓትና በእራት ጊዜ እርስ በርሳችን በደንብ እየተዋወቅንበት አንዱ ቻሌንጆቹን እንዴት አልፎ እንደመጣ ችግሮቹ እንዴት አልፎ እንደመጣ እያንዳንዳችን ትላንትናችን በደንብ ገልጸን እርስ በርሳችን ስንነጋገር የነበረው ጊዜ በጣም የማይረሳ ጊዜ ነው። ምን ይሄ ብቻ፣ በየሴሽኖቹ መሃል ስንሞላቸው የነበሩ ጥያቄዎች ራሳችን ለማወቅ ማን እንደሆነ ስናያቸው ስንሞላቸው የነበሩ ጥያቄዎች በጣም ወሳኝ ነበሩ። ለምሳሌ ሎከስ ኦፍ ኮንትሮል፣ የኤክስተርናል እና ኢንተርናል የተባለው ሊደርሺፕ እና ማኔጅመንት፣ ሰልፍ አዌርነስ፣ አረ ብዙ ጉዳይ አለ። አንድ ጉዳይ ተረሳ። ይህ ስለ ኒውስሌተር ማለት ነው። ሁላችንም ውሏችን መረጃዎችን ከሌላ ቦታ ሰብስበን ለዛ ላለው ተሳታፊ አሰልጣኙ ለአሰልጣኙ መረጃ ለማቀበል ስናደርግ የነበረውን ጥረት ትልቅ ቁም ነገር ይዘንበታል። በተለይ ታይም ማኔጅመንት ላይ ማለት ነው። እንደዛ ቀኑን ሙሉ ስልጠና ላይ ብለን መልሰን ደግሞ ሌላ አሳይመንት ሰጥቶን ለዛ ወርክሾፕ ለዛ ስራ ዴዲኬትድ ሆነን ስንሰራ የነበረው ስራዎች በጣም አስገራሚ ናቸው። አታስታውሱ? ከሴሽኖቹ በኋላ ማታ ማታ ላይ የነበረውን ግምገማ በጣም ደስ የሚል ነበረ። አንዱን በደንብ በዛች ጊዜ አንዱ ተረድቶ ማን ምን ጥንካሬ ያለው፣ ምን ድክመቶቹ ሳሉበት፣ ምን ይዞ መቀጠል አለበት፣ ምንስ ደግሞ ማስተካከል አለበት የሚለው በተለይ በጣም የገረመኝ የአሰልጣኞቹ አሰልጣኞቻችን እያንዳንዱን ተሳታፊ በደንብ ይህን ያክል በጥልቅ አንደርስታንድ አድርገው እንዴ ሰው በዚህ ጊዜ በዚህ አጭር ጊዜ አንተ ይህን ጥንካሬ አለ፣ ይህን ደግሞ ማሻሻል አለብህ ብሎ መረዳት እውነት ጥሩ ስኪል ይፈልጋል። 1 2 እያልን የመጨረሻው ቀን ደረሰ። የግራጁዌሽን ቀን ማለት ነው። አበባው፣ ዲፎው፣ ኬኩ፣ ፈንዲሻው ሁሉም ተዘጋጀ። ከሁሉም ተሳታፊ ፊት ላይ የሚነበቡ ፈገግታ፣ ደስታ ነበረ። ሙዚቃዎች ነበሩ። ብቻ ቀኑ በጣም ያማረና ውብ ቀን ነበር። ከሴሽኑ በኋላ ያነጋገርናቸው አሰልጣኞችና አሰልጣኞች የተወሰኑ ማለት ነው የሰጡን አስተያየት ፕሮግራሙ በጣም አስገራሚ እንደነበረ ነግሮናል። ስሜ አህመድ አሊ ይባላል። የመጣሁት ከአፋር ነው። ይህ ስልጠና እጅግ በጣም ጠቃሚ ነበር ለኔ ራሴን ያወቅኩበት፣ እንዲሁም ደግሞ የኒውትሪሽን ጉዳይ ለማህበረሰቡ እንዴት ማድረስ እንዳለብኝ እና ያሉትን ክፍተቶች ምን እንደሚያቸው እንዲሁም ደግሞ እነዚህ አይነት ስልጠናዎች ቀጣይነት ሊኖራቸው እንደሚገባና ለሌሎቹ ማስተላለፍ እንደሚችል በደንብ የተገነዘብኩበትና በተለይም ደግሞ አንዱን ከአንዱ መማር እንደሚቻል፣ ሌላው ደግሞ ያንን ሼር ስታድርገው ደግሞ ራስህን የምታገኘው በጣም ብዙ እውቀቶች እንዳሉና ያንን ደግሞ ለማህበረሰቡ ላይ ወርደህ ታች ወርደህ ደግሞ እንዴት መጥቀም እንዳለበት በደንብ ያየሁበት ስልጠና ነበር። እኔ ግርማ ታደሰ እባላለሁ። ከጅጋ ዩኒቨርሲቲ ነው የመጣሁት። በእርግጥ እኛ የለመድነው ስልጠና አለ።
ይሄ ለየት ያለ ቻሌንጅ የተሞላበት ለነገ ለሆነ ትልቅ ዓላማ የሚያዘጋጀ አይነት ስልጠና ነው። ከሌላው አይነት ስልጠና የተለየ ነው። ከስልጠናው የወደድኩት ነገር ይሄ አንተን ቻሌንጅ የሚያደርግህን ብሬክ አድርገህ ለትልቅ ዓላማ ኦብጀክቲቭን አቺቭ ማድረግ እንዳለበት አስተምሮኛል። ማህበረሰቡን አስተምራለሁ። ምክንያቱም አሁን በተለይ ጊዜው ቅርብ ነው፣ ሶሻል ሚዲያ አለ። እንደገና ደግሞ የታች ወርደህ ደግሞ ከማህበረሰቡ ጋር ያው ባህሉንም አካሄዱንም አኗኗሩን ስለምናውቃቸው ያንን እንዲቀይሩና በጣም ጠቃሚ የሆነ መሆኑን በደንብ ለማስረዳት ዝግጁ ነው። አማራ ደምሴ እባላለሁ። ከጎንደር ዩኒቨርሲቲ ነው የመጣሁት። ይህን ትሬኒንግ ወደ 8ኛ 9ኛ ጊዜ ሰጥቻለሁ። ስልጣኝን በተመለከተ በጣም የሚገርም ዲሲፕሊን ያላቸው ማቹርድ የሆኑ ከዚህ በፊት ካሰለጠናቸው የተሻለ ኢንጌጅመንት የነበራቸው የተሻለ ተሳትፎ የነበራቸው እና ለመለወጥ በጣም ፈቃደኛ የሆኑና ትራንስፎርም ሆነ ብለው በራሳቸው ጊዜ ቃል የገቡና በጣም ደስ የሚሉ ሰልጣኞች ነበሩ። እኔ ጦና ዜና እባላለሁ። በሐዋሳ ዩኒቨርሲቲ ስርዓተ ምግብ ትምህርት ክፍል መምህርና ተመራማሪ ነኝ። ከዚህ ስልጠና አደራ የተሰጣቸው ራሱ መለወጥ ራሱ ያልተለወጠ ሰው ሌላ መለወጥ አይችልም። ህብረተሰቡን መለወጥ አይችልም። ስለዚህ ለውጥ ከራሱ ይጀምራል። ከራሱ ይጀምራል። እሱ ነው ዛሬ ነው የሚጀምረው። ስለዚህ ኮሚትመንት በጣም ኮሚት ሆኖ መጀመሪያ ራሳቸው መቀየር፣ ከዛ ደግሞ ኮላቦሬሽን ራሱን ቀይሮ ኮላቦሬት ማድረግ፣ እርስ በርስ ኔትወርክ ማድረግ፣ በኔትወርኪንግ በኮላቦሬት ማድረግ፣ ከዛ ኮኦርዲኔት የተለያዩ ሴክተሩ ኃላፊነት ሼር ማድረግ፣ ኢንፎርሜሽን መለዋወጥ ያስፈልጋል እና በመጨረሻም እንግዲህ ቃል በገቡት መጠን በ2030 ስታቲክ ዜሮ ለማድረግ በሂደት ተግተው እንዲሰሩ አደራላል። የሚቀየሩ ነገሮች መኖር መቻል አለባቸው። በእቅድ መመራት ያስፈልጋል። የህይወት ዘመን ጎል ማዘጋጀት መቻል አለባቸው። ያን የህይወት ዘመን ጎል ደግሞ ታማኝ ሆነው በጎሉ ወደ ስራ መግባት መቻል አለባቸው ብለን እናስባለን። ከዛ በተጨማሪ ግን ዋናውና ትልቁ ነገር እንደ ጅብ የሚባለን ማልኒትሪሽን ወይም ደግሞ የስርዓተ ምግብ ችግር መፍታት ይጠበቅባቸዋል። ለሀገርና ለህዝብ አስተዋጽኦ ማድረግ ይጠበቅባቸዋል ተብሎ ይታሰባልም ይታመናልም። አላማችንም የኛ እሱ ነው። እውነታቸውን ነው። ጊዜው በጣም የሚገርም ነበረ። በጣም ተምረንበታል። ትልልቅ ቁም ነገሮችን የቀሰምንበት ሳምንት ነበረ። እንግዲህ ቪዲዮአችን ከማጠቃለላችን በፊት የማጠቃለያ መልእክት የያዘውን የፋሲሊቴተር ግጥምን ወደ እናንተ እናቅርብና በእኔ በኩል በያላችሁበት ሰላም እኖራለሁ። ጊዜው ቢቆም ለ7 ቀናቶች አብረን ተጉዘን እጅጉን ያማረ ጊዜ አሳልፈን በበቂ ሁኔታ እውቀት አግኝተናል። በአማራ አቀራረብ እየተዝናናንም ቁም ነገር ቀስመናል። አሰልጣኞቻችን በጣም ድንቅ ናቸው። አቤት ትህትናቸው፣ ጥልቅ እውቀታቸው። በጨዋታው ዋስቶ እውቀት ማስጨበጥን ከነሱ አግኝተናል። ይህችን ብልሃትን እኛም እንላለን እድሜ ከጤና ጋር አብዝቶ ይስጥልን። መላ ቤተሰብ ጋር በጸጋ ያኑርልን። በሌላ መድረክም አላህ ያገናኘን።